ስንት ኸይር ሥራ አለች አሉ ሰውየውን ከአላህ ምታርቅ። ስንት ወንጀል አለች ሰውየውን ወደ አላህ ምታቀርብ። ተመልከቱ ሱብሃንአላህ። ስንት ኸይር ሥራ አለች ሰውየው ይኮራባትና ይዩልኝ ሁናበት ኢኽላስ ሳይኖራት ቀርቶ ከአላህ የምታርቅ የሆነች መልካም ሥራ አለች። መጠንቀቅ ያስፈልጋል ማለት ነው። መልካም ሥራም ስንሰራ ለማን ብለን የሰራ ነው? ምን ፈልገንበት ነው ብለን መፍራት ያስፈልጋል ማለት ነው። ወለዚነ ዩእቱነ ማ አተው ወቁሉቡሁም ወጅለቱን። አላህ ዐዘ ወጀል በቁርአን ላይ እንዳለው እነኛ የሚሰሩትን ሲሰሩ ልባቸው የምትፈራ አላህ። አይሻ ረዲየላሁ ዐንሃ ወንጀል የሚሰሩትን ነው ወይ ብላ ጠየቀች ነቢያችን ሰለላሁ ዐለይሂ ወሰለም። አይ አይደለም አሉ ነቢያችን ሰለላሁ ዐለይሂ ወሰለም። መልካም ሥራ ሰርተው ልባቸው የምትፈራ ነች አሉ ነቢ ሰለላሁ ዐለይሂ ወሰለም። መልካም ሥራ ሰርተው ወንጀል ሰርተው አይደለም ልባቸው የምትፈራው፣ መልካም ሰርተው እቺን ሥራዬን አላህ ይቀበለኝ ይሆን ወይ ብለው የሚፈሩ ማለት ነው። ምክንያቱም ኸይር ሥራም ሆነ ከአላህ ልታረቀን ስለምትችል ሪያ ከገባባት አላህ የማይወደው ስሜት ከገባባት ማለት ነው። ወከም ምን ማዕሲያ ሆና ደግሞ ወደ አላህ የምታቀርባለች። ምን አይነት ማዕሲያ? ተውባ ያደርግና ሰውየው ያችን ማዕሲያ አይረሳትም አሉ። ሁሌ ይቆጨዋል፣ ሁሌ ራሱን ይወቅሳል፣ ሁሌ ለመልካም ነገር ትገፋፋዋለች። ያችን ለማካካስ ያቺ ጥፋቱ ምን ትሆናለች ማለት ነው? ለኸይር ሥራ መጨመሩ ምክንያት ትሆናለች። ያቺ ወንጀል እጁን ይዛ ጀነት ታስገባዋለች። አላሁ መውጫን ከችግር ማምለጫን አላህ ያደርግለታል፣ አላህ ይፈጥርለታል። ያላሰበው የሆነን ሲሳይ አላህ ስብሓነሁ ወተዓላ ይሰጠዋል። እሱም የሚለፋበት የሆነ መንገድ አለ፣ ግን አላህ ባልጠበቀው መንገድ ባላሰበው መንገድ ሪዝቁን ይከፍትለታል። አላህን የሚፈራ ከሆነ ወመን የተወከል ዐለላህ በአላህ የሚመካ ሰው ደግሞ እርሱ አላህ በቂው ነው ይላል አላህ ስብሓነሁ ወተዓላ። ሌላ አያስፈልገውም። አላህ ስብሓነሁ ወተዓላን የያዘ ሰው ሁሉን ይዟል። አላህ ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም። ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ የብነ አደም ኡጥልብኒ ተጅድኒ፣ አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ ስብሓነሁ ወተዓላ። መን ወጀደኒ ወጀደ ኩል ሸይ፣ እኔን ያገኘ ሁሉን ነገር አገኘ። ወመን ፈቀደኒ እኔን ያጣ ፈቀደ ኩል ሸይ፣ ሁሉን ነገር አጣ ይላል አላህ ስብሓነሁ ወተዓላ በአሰሪህ አላሁ መውጫን ከችግር ማምለጫን አላህ ያደርግለታል፣ አላህ ይፈጥርለታል። ያላሰበው የሆነን ሲሳይ አላህ ስብሓነሁ ወተዓላ ይሰጠዋል። እሱም የሚለፋበት የሆነ መንገድ አለ፣ ግን አላህ ባልጠበቀው መንገድ ባላሰበው መንገድ ሪዝቁን ይከፍትለታል። አላህን የሚፈራ ከሆነ ወመን የተወከል ዐለላህ በአላህ የሚመካ ሰው ደግሞ እርሱ አላህ በቂው ነው ይላል አላህ ስብሓነሁ ወተዓላ። ሌላ አያስፈልገውም። አላህ ስብሓነሁ ወተዓላን የያዘ ሰው ሁሉን ይዟል። አላህ ያመለጠው ወይም አላህን ያልያዘ ሰው ደግሞ ምንም ነገር አልያዘም። ዓለምን ቢይዝ ምድር ላይ ያለን ነገር በሙሉ በእጁ ቢያደርግ የብነ አደም ኡጥልብኒ ተጅድኒ፣ አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ ይላል አላህ ስብሓነሁ ወተዓላ። መን ወጀደኒ ወጀደ ኩል ሸይ፣ እኔን ያገኘ ሁሉን ነገር አገኘ። ወመን ፈቀደኒ እኔን ያጣ ፈቀደ ኩል ሸይ፣ ሁሉን ነገር አጣ ይላል አላህ ስብሓነሁ ወተዓላ በአሰሪህ አላሁ። ማንንም ብትጠጋ ጎደሎ ነው። ሀያል ያልከው ከሱ በላይ ሀያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ። አዛኝ ያልከው በውስጡ ጭካኔ አለ። አላህ ነው ዐዘ ወጀል። የተሟላ ጌታ እሱ ነው። ወደ እሱ መጠጋት ቁል ሁወላሁ አሐድ በተለያየ አጋጣሚ እንቀረዋለን፣ ግን በተለየ መንፈስ እስኪ እንቅራው። ቁል ሁወላሁ አሐድ አላሁ ሰመድ። በቃ መጠጊያ የሱ ነው። ማንን አላሁ። ወንድሞቼ ጨለማ ውስጥ ነበርን። ረሱል ባይመጡ እኮ እኛ ጨለማ ውስጥ ነን። ረሱል ባይመጡ እኮ እኛ
የመኖርን ክብር አናቀው የሰው ልጅነትን ክብር አናቀው የመኖርን ጣዕም እኮ አናቀው ህይወት ግብ የለንም እኮ የጠፋን ሰዎች እኮ ነን ማነው የመራን ቁርአንን በማን አገኘን ሰላትን በማን አገኘን ደግ መሆንን ከማን ተማር አዛኝ መሆንን ከማን ተማር አለይሂ ሰላቱ ወሰላም ወንድም አላሁ ፊት የሚነሳው ሰው እንኳን የለም እንደ ስማርት ይቆጠራል በቃ ጎበዝ ጀግና ቢዝነስ የሚያውቅ والله አያውቅም ቢዝነስ የሚሰራ ሰው ከምንም በላይ ትረስት ማዳበር አለበት ቀጣይነት የሌለው ስራ እኮ ነው የሚሰራው እንዲህ አይነት ሰው የሚሰራ ሰው ሁለት ጉዳት አለ በዱንያም ኪሳራ ነው ሐቂቃ ማለት አንሲን የሆኑ ነገሮች አሉ እኛም ማናስተውላቸው የሰው ገንዘብ የሰው ንብረት ወደኛ በመምጣቱ የሚመጡ ፈተናዎች አሉ ሌሎች ፈተናዎች አላህ ይጠብቀን انا لا ازكي نفسي እኔ ራሴን ንጹህ አድርጌ ለመቅረብ አይደለም ግን እንደ ማህበረሰብ ያለንበት ተጨባጭ በጣም አስጊ ነው በጣም መነጋገር ያስፈልጋል ኖ መባል አለበት ጓደኞቹ ሊያኮርፉት ይገባል አንለስ እነሱም ያን ስራ የማይሰሩ ከሆነ كيف እንዴት አብረውት ሰላም ይሉታል ምግብ ይበላሉ አብረው እንዴት አብረውት እንደ ትልቅ ያከብሩታል ያን ሰው መናቅ ያለበት ሰው እኮ ነው አላሁ የአጥንት ሐኪሞች አካልን ሊጠግኑ ይችላሉ አላህ ግን ቀልብን ነው የሚጠግነው እውነት ነው አካልንም እነሱ አይጠግንም ይላሉ እነሱ አይጠግኑም አካልን ከአካል ጋር አገናኝተው ያስሩታል ይጠምዱታል እንጂ እነኛን ሴሎች ሪሃብሊቴት አድርጎ ሴሎቹን አገናኝቶ እንደገና እንዲጠገኑ የሚያደርገው አልጀባር ፈጥረው አላህ Subhanahu Wa Ta'ala ሴሎቹ ውስጥ እጀላቸውም ሐኪሞቹ ሴሎቹን ያቀራርቧቸዋል ቀዶ ጥገናም ከሆነ ይሰፉትና ያገናኙታል እንጂ ሴሎቹን ተንሺጥ አድርጎ አክቲቬት አድርጎ የሚያገናኘው ጌታ አላህ ነው የሚጠግነው አላህ ነው ብዙ ነገር እኮ አላለም ቀዶ ጥገና ሲሰሩ እኮ ኢንፌክሽን የሚባል ከባድ ነገር አለ በአይን ከማይታዩ እጅግ በጣም አደገኛ ህዋሳት ጠብቆ አላህ ያንን ወደ ከነበረበትም ወደ ተሻለ ሊመለስ ይችላል ኢማም ኢብኑ ቀይም ረህመቱላህ ዐለይሂ አንድ አጥንት ተሰብሮ አንድ ሰው ሲጠገን በጣም ይጠነክራል አሉ የተሰበረ ቀልብም ከተጠገነ በኋላ በጣም ነው የሚጠነክረው በጣም ነው የሚታደሰው የተሻለ ሐያት ነው የሚኖረው አንድ ሰውና ቀልብንም ብቻ ሳይሆን አካልንም እንኳን ፊዚካል የሆነውን ነገር ነው አካላዊ የሆነ ንክኪ መፍጠር እንጂ ሐኪሞቹ በትክክል ጠጋኙ አላህ ነው የቀልብንማ ተወው ማንም ሊጠግነው አይችልም ከአላህ Subhanahu Wa Ta'ala ውጭ አላሁ